ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ የእግር ኳስ ዳኝነት ምስጢር መሰናዷችን ነው። በብስራት ዩቲዩብ ቻናል ላይ ብቻ ወደ እናንተ ይደርሳል። ለዛሬም የተለያዩ ሀሳቦችን ይዘን ከእናንተ ጋር ጥሩ ቆይታ እናደርጋለን። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር አሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ደህና እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ጥሩ ነው። ሳምንቱ ያው እንደተለመደው ነው። ኳስ እናያለን። በሚነሱ ጉዳዮች ላይ እንከራከራለን፣ ሀሳብ አስተያየት እንሰጣለን። እንዲህ እያልን ጥሩ ነው። መልካም። እንግዲህ ባለፈው ሳምንት አንዳንድ ጉዳዮችን እያነሳን ቆይታ አድርገን ነበረ። እንደው መውጫችን ላይም አንድ ሀሳብ አንስተን ነበረ ስለ መልስ ውርወራ እንደው ጥቂት ብንላቸው ውድ ተመልካቾቻችንን በሚል መግቢያችንን የመልስ ውርወራን እናድርገውና እንደው በእግር ኳሱ ላይ የመልስ ውርወራ ከሜዳ ውጪ ባሉ ቦታ ማለት ነው መወርወር ይቻላል ወይ? ሁሉም የየራሱ ህግጋት አለው አይደለ? በእግር ኳሱ እያንዳንዱ ነገር በስሌት የተሰራ ነው። ሁሉም ቦታ አለው። እንዲሁም ደግሞ ሜዳው ራሱ ውስጡ በጣም ብዙ ነገሮች ያሉበት ነውና ከህግም አንጻር ነገር ግን የመልስ ውርወራ የሚወረወርበት የራሱ የሆነ ቦታ እንዳለው እናውቃለን። ነገር ግን እንደው ከሜዳ ውጪ ባሉ ቦታ ማንኛውም ቦታ ላይ መወርወር ይቻላል ወይ የሚለውን እናንሳና ከተቻለስ በምን ሁኔታ ካልተቻለ ደግሞ ለምን የሚለውንም በዛው አያይዘን ለወደ ተመልካቾቻችን እናስረዳ። እሺ፣ አመሰግናለሁ። እንግዲህ መልስ ውርወራ መንፈሱ ምንድነው? ኳሱ ከጨዋታ ውጪ በሚሆንበት ጊዜ ማለትም የጎንና የግብ መስመሩን ሲያልፍ ኳስ ወደ ጨዋታ ሜዳ መመለሻ መንገዶች አሉት። በግብ መስመሩ በኩል ከሆነ በማዕዘን ምት ነው። እንዴት ነው በማዕዘን ምት የሚሆነው? ያችን ኳስ መጨረሻ የነካት የተከላካይ ወገን የባለሜዳው ወገን ከሆነ በማዕዘን ምት ይሆናል። የአጥቂው ወገን ከሆነ የነካት ደግሞ በመልስ ምት ነው የሚመለሰው። አሁን የምናወራው እንግዲህ ይሄ ውሳ ሁኔታ በጎን መስመሩ ውስጥ ከሆነ በጎን መስመሩ ከሆነ የቢጫ ወገን ከሆነ ነክቷት የወጣችው የቀኝ ወገን ቡድን ጨዋታውን በመልስ ውርወራ ወደ ጨዋታው ሜዳ ይመልሳል ነው። በመልስ ውርወራ ብሎ ሲባል ያወራዋሩ ደግሞ ስርዓት አለው። 15ኛው ህግ ነው ይሄን የሚያወራው። የመልስ ውርወራ ያወራዋሩ ስርዓት አለው። ምንድን ነው የሚደረገው ሲባል ኳስን በሁለት እጅ ይዝና አንዱን እግሩን በጎን መስመሩ ላይ በዚህ ላይ አንዱን በመሬቱ ላይ ነው የሚለው ህጉ። እንደዛ ነው የሚለው። ኦን ዘ ላይን ኤንድ ኦን ዘ ግራውንድ ነው የሚለው። ስለዚህ አንዱን እዚህ ጋር ካረገ በመሬቱ ላይ የሚለው ደግሞ ከዚህ ከመስመሯ ውጭ ያለችውን መሬት ለማሳየት ነው። እንደዚህ አድርጎ ሁለቱን እጆቹን ወደ ላይ በማውጣት ኳሱን በሁለት እጆቹ ይዞ እንደዚህ መሃል ለመሃል ማድረግ አለበት። መሃል ለመሃል አድርጎ ከራሱ በላይ አድርጎ ወደ ሜዳው ያስገባል። ወደ ሜዳው ሲያስገባ እዚህ ጋር በመቆም ብቻ ላይሆን ይችላል። ፊቱን ወደዚህ ብቻ ማድረግ አይደለም የሚጠበቅበት። ፊቱንም እንዲህ ማድረግ ይችላል። እዚህ ጋር ሆኖ ፊቱን ወደዚህ ማድረግ ይችላል። ፊቱን ወደዛ ማድረግ ይችላል። ፊቱን ወደዚህ ማድረግ ይችላል። ስለዚህ አሁን ፊቱን ወደዚህ ያደረገ ተጫዋች ወረውራለሁ ቢል 11 ቁጥር አድርገን ብንወስደው ሲወረውር 11 ቁጥር ይሄን ኳስ ሲወረውር ልክ አንዱን እግሩን በጎን መስመር ላይ እዚህ ላይ አድርጓል። አንዱን እግሩን ከውጭ አድርጓል ብለን ነው የምንገምተው። ሌላ አማራጭ አለው። ሁለቱንም እግሮቹን በመስመሩ ላይ ማድረግ ይችላል። በጎን መስመሩ ላይ መሃል ለመሃል ብለን ስንል ግን መጠንቀቅ አለብን። አሁንም ሲወረውር ይሄ እግሩ ብድግ የሚል ከሆነ መሃል መሆኑ ይቀርና ኳሱን ይዞት ወዴት ገባ? ወደ ውስጥ ገባ ማለት ነው። ይሄ አንዱ መጠንቀቅ ነው። ለሚጠነቀቅ ተጫዋች ግን እዛው ላይ ቆሞ እግሩን ሳይነቅል መወርወር ይችላል ማለት ነው። ለሚጠነቀቅ ነገር ግን ኳስ
በውርወራ ጊዜ የምናየው አሁን ረዥም ሰዓት ቆመው ሲሉ ብዙ እናያለን። እንዴ ሰከንዶች አይደለም ደቂቃዎች ያልፋሉ። እኔ በጣም ነው አንዳንድ ጊዜ ምን በኋላ ራሴን ስመረምረው ምን አዳረቀው? ምክንያቱም አሁን ምን እየተደረገ ነው? ሰዓት ምን እየሆነ ነው? እየተገደለ ነው፣ እየባከነ ነው። ስለዚህ ዳኛው ሰዓቱን ነው የሚይዘው። ምን አዳረቀው? ወሩር እንጂ አንተ ለምን አትወረውርም የሚል ነገር አያስፈልገው። ከመጠን ሲያልፍ ግን ተጋጣሚዎቹን ወደ ጠብ ስለሚወስዳቸው እሱ ላይ መጠንቀቅ አለበት። ስለዚህ ምልክት ይሰጣል። ፊሽካውን ይነፋና ወርወር ይላል። ይሄን ካለ በኋላ ግን መወርወር ሲገባው አንዳንድ ተጫዋች ቁጭ አረግና ና ወርወር ብሎ ጓደኛውን እሱ ይሄዳል። በዚህ ጊዜ ይሄ ተጫዋች ቢጫ ካርድ ያገኛል። ስንት ጊዜ ገሎ የወረውር ነው ሲባል በፊሽካ ደግሞ ወርውር ከተባለ በኋላ ናታና እንዳውም አንተ ወርውር ማለት ሌላ ተጨማሪ ሰዓት እንዲባክን ማድረግ ነው። ስለዚህ ከመንገድ ወጥቷል ይሄ ተጫዋች። ወደ መንገድ እንዲገባ በቢጫ ካርድ ማስጠንቀቂያ ይሰጠዋል ማለት ነው። አንዱ ይሄ ነው። ከሌላው ደግሞ ይሄው ተጫዋች ሲወረውር ግን አንዱን እግሩን መስመር ላይ አድርጎ አንዱን እግሩን ሜዳው ላይ አድርጎ መሬቱ ላይ አድርጎ መወርወር አለበት ከተባለ ኳሱ ከእጁ እስኪለቅ ድረስ እግሩ ከመሬት መልቀቅ የለበት። አሁን ይሄንን ብለሽ ብታይ በየጨዋታው ላይ ብታይ እስቲ እኒህን ሁለቱን ሲንክሮናይዝ አድርገሽ እያቸው። ኳሱ ከእጁ ሳይለቅ እግሩም ከመሬት ሳይለቅ ኳሱ ከሄደ በኋላ ነው ተጫዋቾቹ ወደ ሜዳ የሚሮጡት። ይሄንን መፈተሽ ያስፈልጋል። አሁን ምን ሆኗል? ይሄ ከማዕዘንም በላይ ከማዕዘን ምትም በላይ ግብ የማግቢያ መንገድ ሆኗል። ትሪክ ነው እና ስለዚህ ይሄ መፈተሽ አለበት። ይሄን እንዲህ አድርጎ ሲወረውር እውን ይሄ ኳስ ከዚህ ሳይለቀቅ ይሄ እግሩ መሬት ለቋል ወይስ አልለቀቀም? ይሄ ለዳኞች የሚሰጠው ለረዳት ዳኞች እግሩን አንተ ጠብቅ፣ እጁን አንተ ጠብቅ ይባል ነበር። ዳኛው እጁን የሚጠብቅበት ምክንያት ከራሱ በላይ በትክክል ወጣ ወይ፣ በሁለት እጆቹ ኳሱ ተያዘ ወይ ነው። እንዲህ ተጋድሞ የሚወረውሩ አሉ፣ እንዲህ አድርገው የሚወረውሩ አሉ። ይሄ ማለት ምንድን ነው? የዚህኛውን ጡንቻ ግፊ ነው የሚፈልግ። ይሄ ኳሱ እንዳይወድቅ ነው የሚደብቀው። እንዲህ አድርገው የሚወረውሩ ይሄ ሮንግ ነው። በሕጉ ላይ አልተጻፈም። የተጻፈውን ነው የምናገረው ያለሁት እኔ። ስለዚህ ይሄ ሮንግ የሆነ አወራወር ለውጤት ማስገዘኛ ማግኛ መንገድ ሆኗል። አሁን እዚህ የገባ ኳስ እዚህ ጋር ተወርውሮ መጥቶ ችግር ይፈጥራል፣ ግብም ይገኛል። በጥፋት ምክንያት እዚህ ጋር ቅጣት ምት ቢሰጥ ለዚህ ከዚህ ሮንግ የሆነ ኳስ መጥቶ ነው እንዲህ ሆነው። ልጆች እዚህ ጋር ድብድብ ፈጥረው ቀይ ካርድ የሚያሰጥ ነገር ቢመጣ መነሻው ይሄ ነው። ልብ አድርጊ፣ ብዙ ነገር አለ ወደ ሶርሱ ስትሄጂ ለዛ ጥፋት። ስለዚህ መፈተሽ አለበት። በእግሩ መሬት ረግጦ አንዱ እግሩ መሬት ላይ የሚለው ተንደርድረው መጥተው እግር ግን መሬት አይልቀቅ ተባለ እንጂ መንሸራተት ግን ይቻላል። እንዲህ ብለው እንዲህ አንሸራተው ከመሬት ሳይለቅ መወርወር ይችላሉ አሉ። በእንዲህ አይነት ጥሩ የሚወረውሩ ይሄ ሁለት እጃቸውን ይዛሉ፣ ከዚህ ይመጣሉ፣ ይሄኛውን እግራቸውን ያደረጉና ይሄ እንዲህ ተንሸራቶ ቦታው ላይ ይሆናል። ከዚህ ይመጡና ከዚህ ተንደርድረው መጥተው እዚህ ጋር ሆነው የሚወረውሩ አሉ ከገጠሙ በኋላ። ይሄኛው እንጂ ይሄኛው እግር ተነቅሎ አይደለም የሚወረወረው። ይሄም ይነቀላል አንዳንድ ጊዜ እዚህ። ስለዚህ በዚህ መልክ ነው መወርወር ያለበት። ይሄንን ሳያደርጉ የሚወረወር ኳስ በሕጋዊ መንገድ ተወረወረ ብሎ ማለት ያስቸግራል እና ልክ አይደለም። ይሄ እንግዲህ ስላወራዋሩ ነው። ታዲያ ይሄንንስ ኳስ ይሄ ልጅ የት ሆኖ ይወርውረው? አንዳንድ ስታዲየሞች ታይ እንደሆነ ከጎን መስመሩ ምን ያህል ይርቃሉ? እዚህ የማስታወቂያ ቦርድ ምናምን ሁሉ እዚህ ጋር ይደረግባቸዋል ብዙ ተንደርድረው። አንዳንዶቹ ግን መሮጫ ሁሉ አላቸው፣ መማላቸው ሰፊ ትልልቅ ሜዳዎች ናቸው። ስለዚህ ይሄ ተጫዋች ሮጦ ሄዶ እዚህ ከዛ ከህዝቡ መሀል ኳሱን ካወጣ በኋላ እዚሁ ላይ እንዳለ ቢወረውርስ?
ህግ አለ ወይ ነው አሁን። አየሽ እዚህ ጋር አሳይኝ ብትይኝ ላሳይሽ የሚችለው ህግ የለም። ሪዘኔብል ነው መሆን ያለበት ነው ማለት አስተማማኝ ከጨዋታው ስሜት ጋር ከጨዋታው የጨዋታውን ትርጉም የሚሰጥ መሆን አለበት። መቀለጃ አይደለም። ይሄ ልጅ ኳሱን ይዞ እወረውራለሁ ካለ የት ሆኖ የወርውረው? እዚህ ጋር ሆኖ የወርውረው? እንደዚህ መጥቶ እዚህ ጋር? ይሄ የጨዋታው ሜዳ ነው። ይሄ እስከዚህ ድረስ 1 ሜትር አለ። እዚህ 1 ሜትር ብዙ ጊዜ አለ። ለምን? ለኮቾቹ ለአሰልጣኞቹ እስከዚህ ድረስ ነው። ከዚህ መጥተው እዚህ ድረስ እስከሚደርሱ ነው ተጫዋቾቹን እዚህ ቆመው የሚያነጋግሩት። ከዛ ወደ ውስጥ መግባት አይችሉም። ይሄንን ሁሉ ተሻግሮ ይሄ ልጅ ኳሱን ከሩቅ ቦታ ላይ ሊወረውር አይችልም። ዳኛው ነው ይሄን መቆጣጠር ያለበት። የት ሆኜ ልወርውር ብሎ ተጫዋቹ ሊከራከር ይችላል። አሁንም ጊዜ ማጥፋት ስለሆነ ማለት ነው። ስለዚህ በተለምዶ ህጋዊ ነው ተብሎ በሚቻልበት ከሜዳው 1 ሜትር ርቀት ላይ ሆኖ ሊወረውር ይችላል። ችግር የለውም። ሪዘነብል ነው ስለሚባል ነው። ከዛ ውጭ ባለው ቦታ ላይ ርቀት ላይ ሆኖ ግን መወርወር በህግ የተደገፈ ብቻ ሳይሆን የጨዋታውን ስሜት የጨዋታውን ኖርም የተለመደ አመራር የሚያበላሽ ነው ብሎ ዳኛው ጣልቃ ይገባል እና እዚህ ጋር ሆነ ወርወር ይለዋል። ስለዚህ የትም ቦታ ላይ ሆኖ መወርወር ግን አይችልም። ለጨዋታ ሜዳው ቅርበት ባለው ቦታ ላይ ሆኖ ነው መወርወር ያለበት። ኳሷ ያወጣችው በዚህ ነው። ስለዚህ ሲወረውር ይሄ ተጫዋች ደግሞ አንዳንዱ እዚህ ጋር መጥቶ ይወረውራል። መቆሚያ ቦታውን ብቻ ሳይሆን ሰው አሁን ጥያቄሽ የሚያተኩረው ከቦታው አንጻር ነው። የት ሆኖ ይወር? ከዚህ እዚህ ሆኖ ይወርውረው? የባስ አንደኛ አድቫንቴጅ ዲስአድቫንቴጅ አለው። ይሄ ልጅ አልተጠቀመም እኮ እዚህ ሆኖ የሚወረውረው። ከሜዳው ውጪ ነው እንጂ አንደኛ ከሜዳው ውጪ ነው። እሱ ሲጠጋና የሚወረውረው ኳስ ወደ ውስጥ ወደሚፈልገው ለመሄድ ግን እሱ ጠጋ ብሎ ቢወረውረው ነው የሚሻለው። ሩቅ ቦታ ላይ ሆኖ ግን ቢወረውረው አይሆንም። ስለዚህ ተጠቃሚም አይሆንም ሩቅ ሆኖ የሚወረውረው። እንደው ጊዜ ልግደል አይነት ነገር ከሆነ ግን ትክክል አይደለም። ከዚህ ርቀት አትሄድ፣ ከ1 ሜትር አትለፍ ብሎ ሊለው ይችላል ዳኛው ማለት ነው። እና ይሄ ነው የምናየው በዚህ ረገድ። ስለዚህ የመልስ ውርወራን ከሜዳ ውጪ የትም ቦታ መወርወር አይቻልም። ይቻላልም በሚለው ግን አይቻልም። ትልቁ ነገር ምንድነው የማይቻለው? ከሜዳው ውጪ ሜዳው አለ። ከሜዳው ደግሞ 1 ሜትር ያህል ሪዘነብል ነው። አሁን ብዙ ጊዜ ስታይ ኳሱን ከዚህ ያወጡና እዛው ላይ ሆነው ሊወረውሩም ይፈልጋሉ። አንደኛ አይጠቀሙም። ብቻ ምንድነው እዚህ የቆመ ተጫዋች ካለ ቶሎ እንዲደርሰው ለማድረግ ነው። ቶሎ እንዲደርሰው ለማድረግ ለምን እሱ እዚህ ሆኖ ቢወረውር እሱ ይፈልገዋል። ግን የጨዋታውን እንትን አይሰጥም ማለት ስሜቱን ለሌሎቹ ለቡድኖቹም ሆነ ለተመልካቹ ሪስፔክት የጎደለው አይነት አጫዋት ነው የሚሆነው። ስለዚህ ዳኛው እዛ ጣልቃ ይገባና ልክ አይደለም ጠጋ ብለህ ወርወር ብሎ ሊል ይችላል። ጥሩ ኢንስትራክተር በደንብ ግልጽ አድርገውታል። ወደ ሁለተኛው ሀሳባችን ብንገባ መልካም ነው። ለዛሬ ያዝነው ሁለተኛ ሀሳባችን ቀደም ብለን ስለ ግልጽ ግብ የማግባት እድል መቼ፣ እንዴት የሚሉ ሁኔታዎችን ባለፉት ፕሮግራሞቻችን ተመልክተናል። አጥቂዎችም በፍጹም ቅጣት ምት ክልል ስለሚሰራባቸው ጥፋትም እንዲሁ በሰፊው አንስተናል። ለዛሬ ግን እንደው አንድ የአጥቂ ስፍራ ተጫዋች ጓደኛው ኳስን ይዞ በፍጹም ቅጣት ምት ክልል ማንም ሰው ጥፋት ሳይሰራበት ቢወድቅ፣ በአንጻሩ ደግሞ ምንም ግልጽ ግብ የማግባት እድል ሳይኖር ጉዳት ደርሶበታል። ይሄ የደረሰበት ከባድ ጉዳት ነው። ነገር ግን እንዳልኩት ምንም ግልጽ ግብ የማግባት እድል በሌለበት ሁኔታ ነው ይሄ ጉዳት የደረሰበት። ታዲያ ዳኛው እዚህ ጋር ምን አይነት ውሳኔ ሊወስን ይችላል? እንደተባለው መጀመሪያም ላይ ማንም ሰው ጥፋት ሳይሰራበት ነው። ምናልባት ግን ይሄ ኤሪያው ፍጹም ቅጣት ምት ክልል አቅራቢያ ላይ ነው የወደቀውና ምናልባት ከህግ አንጻር ይሄ ጉዳይ እንዴት ይታያል የሚለውን ብንመለከት። ጥሩ ነው፣ ግልጽ ነው። ምንድነው ይሄ ተጫዋች 12 ቁጥር አለ።
ልክ እዚህ ጋር እንደደረሰ ጨዋታው በተፋፋመበት ጊዜ ነው እዚህ ጋር ይወድቃል። ጓደኞቹ እዚህ ኳሱን ሊይዙ ይችላሉ፣ ችግር የለውም። ስለዚህ ዳኛው ያያል። ይሄንን ከወደቀ በኋላ ለጊዜው ይሄ ተጫዋች ጎኑ ስላለ መቶት ነው ወይ ገፍቶት ነው ወይም ሌላ ለውድቀቱ መነሻ የሆነ ነገር ፈጽሞበት ነው ወይ የሚለው ማጣራት ነው። ካጣሩ በኋላ ግን ይሄ ተጫዋች አወዳደቁ በራሱ በመጣ ኃይል ከሆነ መሆኑን ካረጋገጠ የመጀመሪያ ስራው ዳኛው ወደ ሌሎቹ ከመግባቱ በፊት ልጁን ሐኪም ልጥራለሁ ወይ ማለት ነው። ትልቁ ነገር እኮ ዳኞች ሮጠው ወደቀ ተጫዋች ጋር የሚሄዱት ሌላ ነገር አይደለም። ጉዳቱን ችለህ ትወጣለህ ወይስ ሐኪም ልጥራለህ? እቺ ብቻ ነው የሚያናገሩት። አዎ ብሎ ሲል ተጫዋች ሐኪም እንዲገባ ይጠራል። ሐኪሙ ይገባለታል። ከዛ በኋላ እንግዲህ እዛው እንዲታከም የሚያስችሉ አይነት ጉዳቶች ከሆኑ እዛው የመጀመሪያ እርዳታ አድርገውለት ልጁን ተሸክመው ይዘውት እንዲወጡ ይደረጋል። ቅድሚያ የሚሰጠው ይሄንን ነው። ስለ ቅጣት ምት፣ ስለ ማስወጣት፣ ስለ ምናምን፣ ስለ ፔናልቲ መታሰብ የለበትም። ቅድሚያ ሴፍቲ ለተጫዋቾች ደህንነት ነው። የእሱን ጤና በተመለከተ አሬንጅ ካረገ በኋላ ዳኛው ጨዋታውን እንዴት ልጀምረው ወደሚለው ይሄዳል። ጨዋታውን እንዴት ልጀምረው ብሎ ሲያስብ ይሄ ልጅ 11 ቁጥር ነክቶታል፣ ይህን ያረጋግጣል። አልነካውም ብሎ ሲደርስ ምንም ነገር ጥፋት የለም። ስለዚህ ምንድን ነው የሚያደርገው? የወደቀበት ቦታ ላይ ኳሱን በማሻማት ይጀምረዋል። በማሻማት ብለን የምንለው ለግብ ጠባቂው ዛሬ በተሻሻለው ሕግ ለግብ ጠባቂው ኳሱን ይጥልለታል። ኳሱን ይጥልለታል። ድሮፕ ቦል ነው በቃ እንደሱ ያደርግለታል። ከዛ በኋላ ጨዋታው ይጀምራል። ይሄ እዚህ ሕክምና ላይ ነው ያለው። ጨዋታውን ይሄ ኳሱን ይዞ ይጀምርለታል። ጥፋት ነው፣ ነክቶታል። እንግዲህ ግልጽና ግልጽ ያልሆኑ አይነት ጥፋቶች አሉ ተጫዋቾች የሚሰሩት፣ ሙቭመንት የሌላቸው ለዳኛ ግልጽ ያልሆኑ ጥፋቶች አሉ። እነኚህ ኢንዲሽንጦች እነኚህ እዚህ ጋር ቦን የምንለው በዚህ ሊነኳቸው ይችላሉ ልጆቹን። ሌላው አብረው ጎን ለጎን በመቆም እንሮጣለን ሲሉ እንዳይሮጡ አድርገው እንትናቸውን ይዙታል፣ እዚህ ጋር ይዙታል፣ ቁምጣው ጋር ገብተው በደንብ ይዙታል፣ አይሄድም። ይሄም በጣም በጥናት በጥንቃቄ ነው መታየት ያለበት። ረዳት ዳኞች እዚህ ይሄንን እንዲያው እንትን ይላሉ። በተለይ በዚህ አቅራቢያ የሆኑት ዳኛው ምሩጥ ጠጋበል ወደ ኢንሲደንቱ ጠጋበል የሚባለው ይህንን የመሳሰሉ ተንኮሎቹን ለማየት ነው። እና የዛ አይነት ጥፋት ላይ የተፈጸመው ከተባለ ያንን ያጠፋውን ተጫዋች በፍጹም ቅጣት ክልል ውስጥ ስለሆነ የፈጸመው ይሄንን እሱ ከጨዋታ ሜዳ ይወጣና በፔናልቲ ጨዋታው ይጀመራል። ምንም ራይ የለም። እዚህ ጋር ግን አንዳንዴ በስትራፖ በስትሬን በዚህ በጡንቻ መሸማቀቅ ምክንያት የሆነና ድንገት የሚወድቁ ልጆች አሉና የዛ አይነት አጋጣሚ ከሆነ ግን ጨዋታው መጀመር ስላለበት እንዲጀመር ደግሞ ጥፋት ባልሆነ ምክንያት ኳስ ጨዋታው በሚቆምበት ጊዜ ጨዋታውን በማሻማት ነው ዳኛው የሚመልሰው ይባል በሚለው ሕግ መሰረት ወደ መሀል ሜዳ ቢሆን ኖሮ ኳሱን መጨረሻ ይዞት ለነበረው ልጅ ይሰጥ ነበር። አሁን ግን ፍጹም ቅጣት ክልል ውስጥ በመሆኑ ጨዋታው ደግሞ ኳስ እዛው ውስጥ ኳስ ፍጹም ቅጣት ክልል ውስጥ ባለበት ሁኔታ ከሆነ ጨዋታው የቆመው ለግብ ጠባቂ ይሻማል። ግብ ጠባቂው ይዞ ጨዋታውን እንደገና እንዲጀመር ያደርጋል ማለት ነው። ይሄ ነው የሚሆነው እንግዲህ አካሄዱ። ጥሩ ኢንስትራክተር፣ እንግዲህ ግልጽ አድርገውታል ለተነሳው ሀሳብ። እኛም ለዛሬ ያዝናቸውን መሰናዶች እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰናባበት። ነገር ግን ቀር የሚሉት ሀሳብ ካለ እድሉ ልስጥዎት። ሳምንት
ይቀጥላል። እግር ኳስ እስካለ ድረስ ስለ ኦፍሳይድ አንዳንድ ነገሮች አሉ። አዲስ ነገር ያገኘኋቸው ናቸው ጠዋት ላይ እና አርሴን ቬንገር የጥንቱ የአርሰናል አሰልጣኝ አሁን እንደውም የሆነ አማካሪነት ቦታ ተሰጥቷቸዋል ይመስለኛል እና አንድ ሀሳብ አቅርበዋል። የኦፍሳይድ ጉዳይ እንደገና ይጠና የሚል ነገርና አይቼ እኔም ፓርቲስፔት አድርጌያለሁ ለነገሩ አስተያየት በመስጠት ፓርቱ ላይ እስቲ በሱ ላይ እንመለስና የሚቀጥለው እናነሳው። ታላቅ የእግር ኳስም ሰው አሁንም ደግሞ በፊፋ ውስጥ ያላቸው የስራ ድርሻ አለና አጠቃላይ ያነሱት ሀሳብም ደግሞ የበርካቶች ጥያቄ ስለሆነ እንዲህ በአጭር ደቂቃ የምናነሳው ጉዳይ ስለሆነ ራሱን የቻለ አንድ ፕሮግራም አውጥተንለት በቀጣይ ሳምንት ስንገናኝ እሱም ፕሮግራም የምንሰራው ነው የሚሆነው። ጠቆም ለማድረግ ግን ወደ ተመልካቾቻችን እንዲዘጋጁበትም ጥያቄያቸው እንዲልኩልንም ለማድረግ ስለሆነ የዛሬን እዚህ ላይ እናውቃና ለሳምንት ቀጠሮ ይዘን እንሰናባበት። ውድ ተመልካቾቻችን የዛሬው የእግር ኳስ ዳኝነት ምስጢር ይህንን ይመስል ነበረ። በብስራት ዩቲዩብ ቻናል ላይ ብቻ ታገኙታላችሁ። ፕሮግራሙን በማዘጋጀትና በማቅረብ የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁል ጊዜው ከኛ ጋር ጥሩ ቆይታን ያደረጉ ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ መሐመድ ነበርኩ። እስከ ሳምንት ቸር ቆዩልን።